እርሱ ሰላማችን ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው። ኤፌሶን ምዕራፍ 2 ከቁጥር 13 እርሱ ሰላማችን ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው። እግዚአብሔር ይመስገን። እግዚአብሔር የሰላም አባት ነው። የሰላም አለቃ ነው። በነቢዩ በኢሳይያስ እንደተነገረ የተወለደልን ሕፃን እርሱ ሰላም ነው። እርሱ አምላክ ነው። አለቅነቱ በጫንቃው ላይ የሆነ እርሱ ሰላም፣ ፍርድን የሚያወጣ ሰውን ነፃ የሚያወጣ እርሱ ሰላማችን ነው። ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ ሰላም ነው። ክርስትና ሰላም ነው። ክርስትና ፍቅር ነው። መናገር የምፈልገው ነገር ከክርስትና ውጪ ያሉት በዓለም ላይ ብዙ ተከታይ በአፍሪካም በአውሮፓም ብዙ ተከታይ ያለው ቤተ እምነት ማለትም እስልምና በነቢዩ መሐመድ በኩል የተመሰረተ እግዚአብሔር የሰጠኝ በገብርኤል በኩል የተሰጠኝ መጽሐፉም እምነቱም አጠቃላይ በእስልምና ለምንኖረው ህይወት የተሰጠኝ ከእግዚአብሔር ነው በገብርኤል በኩል ተብሎ የሚታመነው በእስልምናው ማለት ነው። ስለዚህ ክርስትና ሰላም ነው፣ እርሱ ክርስቶስ ሰላም ነው እያል ነው። ክርስትና ዓለም ከሚሰጠው ሰላም የተለየ ነው። ራሱ ባለቤቱ ክርስቶስ ምን አለ? እኔ የምሰጠው ሰላም ዓለም እንደሚሰጣችሁ ሰላም አይደለም። ስለዚህ ክርስቶስ ፍቅር ነው። ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ መኑ ያሃድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር የሚለየኝ ማን ነው አለ። መራብ፣ መጠማት፣ ሞት፣ የትኛውም ከክርስቶስ ፍቅር ለምን? እርሱ ሰላም ስለሆነ። በሞት ውስጥ ሰላም ነው። በማጣት ውስጥ ክርስቶስ ሰላም ነው። በማግኘት ውስጥ ሰላም ነው። በስደት ውስጥ ሰላም ነው። ስለዚህ ወገኖቼ እስልምናስ ሰላም ነው? ራሳችሁን ጠይቁ። እንግዲህ ብዙዎቻችን በሚዲያ እንደምንመለከተው የተለያዩ መጽሐፎችን ስለ እስልምና ስናነብ እስልምና ሰላም ነው ተብሎ ተጽፏል። እስልምና ሰላም ነው ተብሎ ተሰብኳል። የምንሰማው እስልምና ሰላም እንደሆነ ነው። ታዲያ ከየት መጣ? ግደለው፣ እረደው የሚባለው የወጣቱ የእስልምና አስተማሪ የሚመስሉ ወይም የእስልምና ተከታይ ምዕመናን ለምን ከዚህ በፊትስ በዚህ በሊቢያ አካባቢ ለምን ክርስቲያኖች ሞቱ? ለምንስ ማተብን በጥስ እየተባሉ አልበጥስም፣ ክርስቶስን አልክድም፣ ጌታዬን አልክድም፣ በመስቀል ላይ ስለ እኔ መከራ የተቀበለውን አምላኬን አልክድም፣ እግዚአብሔር አምላኬ ነው፣ ጌታ ኢየሱስ ክርስቶስ አምላኬ ነው፣ መድኃኒቴ ነው፣ አልክድም ያሉት ለምን ታረዱ? እስላም ሰላም ከሆነ ለምን ያርዳል? ብትወዱኝ እኔን ተከተሉኝ፣ የሚወደኝ ይከተል ነው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እነ ጴጥሮስን ከአሳ አስጋሪነት ከዚህ በኋላ ሰው ታጠምዳለህ ስል ተከተለኝ አለው። አለቀ። አላስገድደው። ለዚህ እኮ ነው የሚወደኝ ቢኖር ይከተለኝ ነው። ግዴታ የለም። ክርስትና ሰላም ነው። ምን ለዚህ ነው ካልተከተለኝ አርዳለሁ አይልም። በቃ ስለዚህ ለምንድን ነው እስልምና ሰላም ከሆነ ለምን በግድ ክርስቲያኖች እንዲሰልሙ ይደረጋሉ? ለምን ይጨነቃሉ? እስላም በበዛበት አካባቢ በአፍሪካም ከአፍሪካም ውጭ ለምን ይህ ይሆናል? እስላም ሰላም ከሆነ የእግዚአብሔር ልጆች እንግዲህ እስቲ ዝም ብላችሁ ሰርች አድርጉ። እስላም
እንግዲህ ዲን ማለት በዚህ በአረበኛ ስለ እስላም ህይወት አጠቃላይ የህይወት ደንብ፣ የህይወት ስርዓት አጠቃላይ በእስልምና የሚኖሩት ህይወት ባህሪያቸው፣ የህይወት ስርዓታቸው ማለት ነው ዲን ማለት። ይሄ እስላም ማለት ትርጉሙ ሰላም ማለት ነው። አጠቃላይ በእስልምና የሚኖረው ህይወት ላይፍ ኤቲክስ ማለት ነው። ስለዚህ የእስልምና ኤቲክስ፣ የእስልምና አኗኗር፣ የእስልምና ህይወት፣ እስልምና ሰላም ነው። እስልምና ሰላም ከሆነ፣ እስልምና ፍቅር ከሆነ ለምን በእውቀት መነጋገር ያዋጣል። በእውቀት መነጋገር ይጠቅማል። በነገራችን ምናልባት ዛሬ ብዙዎች እውነትን ለማወቅ እየጣሩ ነው። በእስልምና ይሄ ማለት ምን ማለት ነው ተብሎ ብዙም የመጠየቅ እድል የላቸውም ምዕመናን ማለት ነው። የተጫነባቸውን አሜን ብሎ መቀበል ነው የተሰጣቸውን። በቃ ትምህርት ይሰጣል፣ አሜን ማለት ነው። ስለዚህ ይሄ ማለት ምን ማለት ነው ብሎ አይጠየቅም። አሁን ግን ትውልዱ ጠያቂ ሆኗል። ትውልዱ በእውቀት ላይ የተመረኮዘ ማንነት እንዲኖረው ይፈልጋል። ስለዚህ በክርስትና ህይወትም ያላችሁ ስለ እስልምና ማንበብ፣ ስለ ክርስትና በደንብ ማወቅ፣ ስለ እስልምና በደንብ ማወቅ ያስፈልጋል። ይህ እንዲህ እንዳለ የእግዚአብሔር ልጆች ለምሳሌ በእስልምናው ስለ ክርስትና ያላቸው ግንዛቤ የእናንተ መጽሐፍ እኮ በብሉይ ኪዳን በዘዳግም ላይ በዘሌዋውያን ላይ ተጽፎ ግደል ይላል። ዓይን ላወጣ ዓይን፣ እጅ ላሳጣ እጁን፣ አንድ ከብት ያለውን ከብትህን ወይም በሬ የገደለ መልሰ ለሱም ግደለው ይላል። ይሄ የብሉይ ኪዳን ነው። አሁን ያለነው በአዲስ ኪዳን ነው። አዲስ ኪዳን ብሉይ ኪዳን ልዩነት አለው። የምንኖረው በአዲስ ኪዳን ህግ ነው። እኔ የአዲስ ኪዳን ሰው እንጂ የብሉይ ኪዳን ሰው አይደለሁም። ጌታችን በማቴዎስ ወንጌል ያስተማረውን እንዲህ ብዬ ላስነብባችሁ። በማቴዎስ ወንጌል በብሉይ ኪዳን ጠላት ቢጎዳ መልሰ ጉዳው፣ ቀኝህ ቢመታ ግራህን ስጥ አይልም፣ በለው ነው። ለገደለ ግደለው ነው በብሉይ ኪዳን የነበረው። ከዚህ ህግ አውጥቶናል እኛን። ከዚህ ህግ አሁን እኛ ክርስቲያን ነን፣ አይሁድም አይደለንም። አይሁድ በዚህ ህግ ነው ያሉት። ወደ አዲስ ኪዳን ወደ ክርስቶስ ወደ ክርስትና አልተሸጋገሩም። እናንተ ትላንት በጨለማ ውስጥ ነበራችሁ፣ አሁን ግን ወደሚደነቅ ብርሃን መጣችሁ፣ ተሻገራችሁ። ከጨለማ ወደሚደነቅ ብርሃን። እናንተ ትላንት ጽድቅ አልነበራችሁም፣ አሁን ግን ወደ ጽድቅ መጣችሁ ብሎ የሚናገሩ ለዚህ ነው። ስለዚህም እንዲህ ይላል፣ እኔ ግን እላችኋለሁ እያለ። ስለዚህ አታመንዝር በማቴዎስ ወንጌል ምዕራፍ 5:27 ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። አየህ፣ ስለ መሰናክል ቀኝ ዓይንህን ብታሰናክል አውጥተህ ካንተ ጣላት፣ ሙሉ ሰውነት በገሃነም ከሚጣል። እኔ ለማለት የፈለግኩት ቁጥር 43 ላይ ያለዋን ሐሳብ ላስረዳችሁ ፈልጋለሁ። ባልንጀራህን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። የት? ኦሪት ላይ ባልንጀራህን ውደድ ጠላትንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ልጆች ለመሆን ጠላቶቻችሁን ምን በሉ? ውደዱ ይላል። የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣልና
በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉ የለምን? ወንድሞቻችሁንም ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉ የለምን? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ። በፍቅር ጠላትን በመውደድ የሚያሳድድህን በመውደድ የሚረግምህን ባለመርገም በመመረቅ የሚረግማችሁን በመመረቅ የሰማይ አባታችሁ የሚያደርገውን እኔ ግን እላችኋለሁ ብሎ ለየ። ከዚያ ጠላትን ውደድ አይልም። ያኛው ጥላ ነው ብሎ የሚያሳድድን በለው ነው የሚለው ያ ሕግ። ከዚህ ሕግ ወደዚህ ተሻግረናል። ክርስቲያን ማለት ያንን የሚኖር አይደለም፣ ከዚያ የወጣ ነው ክርስቲያን። ስለዚህ በዚህ መሰረት ልትረዱ ልትገነዘቡ ይገባል። ክርስቲያን ግደል ከምለው ሕግ ወጥቷል። ጠላትን ጥላ ከምለው ሕግ ወጥቷል። ውደድ እንደ ራስህ። የእግዚአብሔር ልጅ ልትሆን ከፈለግ ያ ለአይሁድ በብሉይ ኪዳን የተሰጠ ሕግ ስርዓት ሲሆን ወይም የሚኖሩበት ህይወት ሲሆን፣ አሁን ግን በክርስቶስ የሆነውን ህይወት ነው የምንኖረው። በመስቀል ላይ በሆነው ህይወት ነው ለወደደን ላከበረን ልጆቹ ላደረገን በእርሱ በሆነው ህይወት ነው የምንኖረው። ስለዚህ ወደዚህ እውነት እንድትመጡ ለዚህ እኮ ነው እርሱ ሰላማችን ነው። የጥል ግድግዳ ያፈረሰ ሞትን የሻረልን በክርስቶስ ደም እንድትቀርቡ ያደረገው እርሱ ሰላማችሁ ነው። በዓለም ካለው ሰላም የተለየ በማጣት ውስጥ ሰላም የሆነ በመራብ ውስጥ ሰላም የሆነ በጭንቀት ውስጥ ሰላም የሆነ እርሱ የእግዚአብሔር አብ ልጅ የድንግል ማርያም ልጅ እርሱ ሰላማችን ነው። ክብርና ምስጋና ለእርሱ ይሁን። እሺ ወገኖቼ፣ ይህንን ካልኳችሁ የእስልምና ግቡ ምንድን ነው? የእስልምና ግቡ ምንድን ነው? የክርስትናስ ግቡ ምንድን ነው? የክርስትና ግቡ ምንድን ነው? የዘላለም ሕይወት ሰዎች እንዲወርሱ ማድረግ ነው። ፍጹም የሆነውን ሰላም እንዲያገኙ ማድረግ ነው። በክርስቶስ የሆነውን ሰላም መንግሥተ ሰማያትን እንዲወርሱ ማድረግ ነው። የዘላለም ሕይወት እንዲያገኙ ማድረግ ነው። የምናስተምረው፣ የምናገለግለው፣ የምንጸልየው ሁሉ በእግዚአብሔር መንግሥት እንዲኖሩ ነው ክርስቲያኖች። እሺ የእስልምና ግቡስ ምንድን ነው? ሰውን ሁሉ እስላም ማድረግ ነው። ያው አንድ ሰው ራሱን ሰው እንዲከተል ይፈልጋል። ሁሉም ለአላህ እስኪሆን ተጋደሏቸው ይላል። አያቸው አይደለም? ሁሉም ሰው እስላም እስኪሆን ድረስ መጋደል ሱረቱ 8:39 ላይ ሁሉም እስላም እስኪሆን ድረስ መጋደል፣ መግደልም ከሆነ ማረድም ከሆነ ማጥፋትም ከሆነ እሺ የምለውን ተቀበል፣ እምቢ ካለ ግን ተጋደል ይላል ሱረቱ 8:39 ላይ ሁሉም እስላም እስኪሆን ድረስ መጋደል። እንግዲህ እሺ ብለው የሚቀበሉ ከሆነ እስልምናን የሚቀበሉ ከሆነ መልካም፣ ግብርም የሚገበሩ ከሆነ ምጽዋትም የሚሰጡ ከሆነ አላህ መሐሪ ነውና ተዋቸው። እሺ የሚሉ ከሆነ ብትጸጸቱ፣ ሰላትንም በደንብ ቢሰግዱ፣ ግዴታ ምጽዋትንም ቢሰጡ መንገዳቸውን ሊቀቁላቸው ይላል። ምጽዋት የሚሰግዱ ከሆነ ሰላትንም የሚሰግዱ ከሆነ አትንኳቸው፣ አትግደሏቸው፣ አታሰቃዩቸው፣ አትረዷቸው። ሱረቱ 9:5 ላይ ሱረቱ 9:5 ላይ የተከበሩትንም ወሮች ባለቁ ጊዜ አጋሮቹንም ባገኛችሁባቸው ስፍራ ግደሏቸው። ቢጸጸቱ
እስልምናን ቢቀበሉ እሺ በቃ እስላም እንሆናለን ብለው የሚጸጸቱ ከሆነ ሰላትንም የሚሰግዱ ከሆነ ምጽዋትንም የሚሰጡ ከሆነ ተዋቸው። ዋት ምን እያለን ነው? እስላም ሰላም ነው? እስላም ፍቅር ነው? እሺ የሚል ከሆነ ተወው። እሺ ማይል ከሆነ ካት። ወገኖቼ ከእንዲህ አይነት ትምህርት ከእንዲህ አይነት ሀሳብ እግዚአብሔር ይጠብቃችሁ። የእግዚአብሔር ልጆች ክርስትና ሰላም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ጌታችን በሚጸልይበት ሰዓት አብሮ ከደቀ መዛሙርቱ ጋር እያሉ ይሁዳ አሳልፎ ሊሰጥ ሲል በመሳፍ አሳልፎ ሲሰጠው ጴጥሮስ ተናዶ ሰይፉን ያዘና ጆሮን ቆረጠ። ሰገባህን ወደ ሰገባ አስገባ። በሰይፍ መግደል የለም። ክርስትና እንደዚህ አይደለም። መልሰው ሰገባውን አለ። ክርስትና ጦር አያነሳም። ክርስትና ቢላ አያነሳም። ክርስትና ጎረዴ አያነሳም። የክርስትና ትልቁ መሳሪያ ይሄ ነው፣ ወንጌል ነው። የክርስትና ትልቁ መሳሪያ ክርስቶስ ነው፣ ሰይፍ አይደለም። ሰዎች ክርስቶስን ማወቅ የሚችሉት ክርስትና መቀበል የሚችሉት ወደ ክርስቶስ መምጣት፣ ወደ ፍቅሩ ልጅ ወደ መንግስቱ መምጣት፣ ወደ ቀራንዮ መምጣት፣ ወደ ዘላለም ህይወት በክርስቶስ ኢየሱስ የሚገኘውን የዘላለምን ህይወት ለማግኘት እርሱን ጌታ እንደሆነ በማመን ህይወት እንደሆነ በማመን ወደ እርሱ ይመጣሉ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እንዲህ የሚል ቃል አለ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ምዕራፍ 14 እንዲህ ይላል፣ እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትማል አለው። ጥያቄ ስላቀረቡ ነው እነ ቶማስ ማለት ነው። ስለዚህ ምን እያለ እኔ መንገድና እውነት ህይወትም ነኝ። መድኃኒታችን ኢየሱስ ክርስቶስ ህይወት ነው። መድኃኒታችን ኢየሱስ ክርስቶስ እውነት ነው። መድኃኒታችን ኢየሱስ ክርስቶስ መንገድ ነው። ሌላ መንገድ የለም። እርሱ ህይወት ሆኖ መጥቷል። እርሱ ጽድቅ ሆኖ መጥቷል። የጽድቅ ሁሉ ራስ፣ የጽድቅ ሁሉ ፍጻሜ ሆኖ ክብር ይግባውና ለመድኃኔዓለም ለኢየሱስ ክርስቶስ። እርሱ የጽድቅ ሁሉ ፍጻሜ ሆኖ መጥቷል። ህይወት ሆኖ መጥቷል። መንገድ ሆኖ መጥቶልናል። እውነት፣ ህይወት። ስለዚህ ወገኖቼ ወደዚህ እውነት እንድትመጡ ሁሌም ይጋብዛችኋለሁ። ከተሳሳተ መንገድ ነፃ ውጡ። እግዚአብሔር እውነት ነው። በአንድ ልጁ በኢየሱስ ክርስቶስ ፍጹም የሆነ ፍቅሩን አሳይቶናል። እርሱ ክርስቶስ እግዚአብሔር ነው። አያችሁ፣ ብትሞቱ እንኳን ህይወት ነው። ትንሣኤና ህይወት እኔ ነኝ ብሏል ለነ አልዓዛር ለነ ማርታ፣ ለአልዓዛር እህትና ወንድሞች ለእህቶች ሁለት ማርታና ማርያም ለሚባሉ ትንሣኤና ህይወት እኔ ነኝ ብታምኑ እርሱ ትንሣኤ እንደሆነ እርሱ ህይወት እንደሆነ ቢያምኑ ሰው ለዘላለም አይሞትም። ለምን? ቢሞት እንኳን ሕያው ስለሆነ። የሚያምንብኝ ቢኖር እንኳን ሕያው ነው ይላል። ለምን? እርሱ ህይወት ስለሆነ፣ እርሱ ሕያው ስለሆነ። ወደ መቃብር የመጡ ሰዎች እኮ ሕያውን ለምን ትፈልጉታላችሁ ተብለዋል እኮ። እርሱ ተነስቷል። ስለዚህ የእግዚአብሔር ልጆች እናስተውል። ወንድሞቼ አላህን እንወዳለን የምትሉ መሐመድን እንወዳለን የምትሉ እናስተውል፣ እናስተውል። እሺ እስልምና ሰዎቹን ወደ ራሱ ምን እያለ ነው የሚጋብዘው? አንድ እስላም ሰዎችን ወደ ራሱ የሚያመጣው ምን እያለ ነው?
እስላም ሁኑ ስሉ ምን ብሎ ነው የሚያስተምሩት? ምን ብሎ ነው ሌላውን በተቃራኒ የሚመልሱላቸው? ወይም ሲመጡ ለምንድን ነው ምን እያሉ ነው የሚጋብዙት? እኛ ትክክል ነን፣ አንድ አምላክ ነን እኛ ጋር ያለም ብለው ሰዎችን ሲያመጡ ምን እያሉ ነው? ክርስትናውን እንዲህ ይላሉ፣ እናንተ ክርስቲያኖች ሶስት አምላክ ታምናላችሁ፣ ሶስት አምላክ ታመልካላችሁ። እኛ ሶስት አምላክ ነው የምናመልከው። ሁለተኛ መጽሐፍ ቅዱሳችሁ እየተበረዘ ነው እያሉ መጽሐፍ ቅዱሳችሁ ተበርዟል ብለው ያስተምራሉ። አንድ ሰው ወደ እነሱ እንዲመጣ ሲፈልጉ አንተ የምትያዝከው መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ የተበረዘ ነው፣ ትክክል አይደለም ይላሉ። ሶስተኛ የክርስትናን አስተምሮ በመበረዝ ክርስትና ትክክል አይደለም፣ ያው እንደምታየው ነው ሜዳው ላይ ኢየሱስ አምላክ አይደለም ተራ ሰው ነው እያሉ እኛን ስለወደደ እኛን ለማዳን ፍጹም ሰው ፍጹም አምላክ ስለሆነ ሶስት አምላክ ታመልካላችሁ እያሉ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን ነው የምናምነው እኛ። በዚህ በሌላ ጊዜ ሶስት አምላክ ለሚሉት በሰፊው ማብራሪያ እንሰጣለን። የአባቶችን ትምህርት በደንብ አድርገን በዚህ ማብራሪያ እንሰጣለን። ስለዚህ ወገኖቼ ክርስትና ሰላም ነው፣ ክርስትና ፍቅር ነው። እስልምናስ ሱረቱ 9:5 አንብቡ። ወንጌል ሰላም ነው፣ የምስራች ነው፣ ደስታ ነው። መሳሪያችን ይሄ ነው፣ የክርስቲያኖች መሳሪያ። የእስልምና መሳሪያስ እውነት በቁርአን ብቻ ነው፣ በማስተማር ብቻ ነው፣ ሌላ የለም። ጫና መፍጠር የለም፣ ጉልበት መጠቀም የለም። ይሄንን አይታችሁ ሀሳብ እንደምትሰጡ አዎ እስልምና ሰላም ነው፣ ጉልበት አይጠቀምም። እስልምና ወደ ራሱ ሰዎችን ለመምጣት ጉልበት አይጠቀምም። መጽሐፋችሁ ግን ይላል። በክርስትና ሐዲስ ኪዳንና ብሉይ ኪዳን ለይታችሁ ወቁ። ስለዚህ ቅድም ማቴዎስ ወንጌል ምዕራፍ 5 ላይ ያለውን ሐሳብ አስቀምጫለሁ። እኔ ግን እላለሁ ስል በብሉይ ኪዳን የተነገረውና አሁን በአዲስ ኪዳን ያለውን ለይታችሁ ስለማታውቁ ነው። ስለዚህ ብሉይ ኪዳንን ለይተን እንወቅ፣ ሐዲስ ኪዳን ለይተን እንወቅ። ሐዲስ ኪዳን ማለት አሁን እኛ የምንኖረው ክርስቲያን የተባልነው በሐዲስ ኪዳን ነው፣ በክርስቶስ ነው። ስለዚህ ያ ሕግ ራሱን የቻለ ሐሳብ፣ ራሱን የቻለ ትርጓሜ፣ ራሱን የቻለ ሕይወት ያለው፣ ሐዲስ ኪዳን ደግሞ ራሱን የቻለ ሕይወት ነው። የምንኖረው በአዲስ ኪዳን ነው። ክርስቶስ ሰላማችን ነው። በመካከላችን ጥልን ያስወገደልን፣ ሰላምን የሰበከልን እርሱ የሰላም አለቃ የተባለ አምላካችን ክብርና ምስጋና ለእርሱ ይሁን። እስልምናስ እውነት እስልምና ሰላም ነው? ኃይል አትጠቀሙም፣ ጉልበት አትጠቀሙም፣ ሌላ ተጨማሪ ነገር አትጠቀሙም። በእውነት በማስተማርና በእውቀት ብቻ ሰዎችን ታሰልማላችሁ? ምላሽ እፈልጋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህንን የምትሰሙ ሁላችሁም ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳባችሁን አስቀምጡ። አመሰግናለሁ።